በዚህ መልኩ አቅርቤያለሁ ጨርሻለሁ ማለት ነው። በዚህ በሚያምር መልኩ ያምራል ሰራት ብርያኒ። ከወደዳችሁት ላይክ ኮሜንት አድርጉልኝ። ውድ ቤተሰቦቼ አስተያየት ስጡኝ። ሰላም ውዶቼ እንደምን አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ሁሉም ነገር ሰላም ነው። ሀገራችንን ሰላም ያደርግልን። ሀገራችን ሰላም ከሌለ እኛ ሰላም አንሆንም። ስደተኞችም በውጭ ዓለም ላይ የምንኖረው በሰላም ለሀገራችን ያብቃን ነው የምለው። እግዚአብሔር ከኛ ጋር ይሁን። ዛሬ ብርያኒ ለመስራት ያዘጋጇቸው ቅመሞች አሉ። እነሱን አብረን እናያለን። 2 ያጎት ተጠቅሜያለሁ። እዚህ ጋር ዝንጅብል ተጠቅሜያለሁ። ግማሽ ነው የተጠቀምኩትኝ የሚባቃኝን ያክል ማለት ነው። እዚህ ጋር 2 ማጂ ተጠቅሜያለሁ። 1 የሾርባ ማንኪያ ኩርኩም ተጠቅሜያለሁ ማለት ነው። እርድ እዚች ጋር ጨው ተጠቅሜያለሁ። እዚህ ጋር የብሪያኒ ቅመም ተጠቅሜያለሁ። ቀይ በርበሬ ትንሽዬ ተጠቅሜያለሁ። እዚህ ጋር የሚያቃጥል ባራት ነው። ሌላ እዚች ጋር ደግሞ የምታዩት ቆንዶ በርበሬ ናት። እዚች ጋር ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ትንሽዬ በሻይ ማንኪያ ቅርንፉድ ተጠቅሜያለሁ ማለት ነው። ሄልም አለኝ። እዚህ መሀል ላይ ደግሞ የምታዩት ከሙን ነው። እጅግ በጣም ደስ የሚል ጣዕም አለው ምግቡ ሲገባ። በመቀጠል ደግሞ እዚህ ጋር ኦሊቭ ኦይል አለኝ ማለት ነው። ኦሊቭ ኦይል ይሄን ነው የምጠቀመው። ከዛ በመቀጠል የሮማን ሶስ አለ፣ እሱን እጠቀማለሁ ማለት ነው። ይሄን ነው የምጠቀመው እኔ ብርያኒ ስሰራ። ያው በዚህ መልኩ እኔ አዋህጃለሁ ማለት ነው። ዶሮውን ጨምሬያለሁ፣ ቅመማ ቅመሙን ጨምሬ በዚህ መልኩ አዋህጃለሁ ማለት ነው። ዶሮውን ጨምሬበታለሁ። ለትንሽ ለ1 20 ደቂቃ ማስቀመጥ አለብን። ቅመሙ አንድ ላይ ከዶሮ ጋር ጣዕሙን እስከሚወስድ ማለት ነው፣ በደንብ እስከሚዋሃድ ለ20 ደቂቃ ማስቀመጥ አለብን። ከዛም በመቀጠል መልሰን እንገናኛለን ማለት ነው። ሰላም ውዶቼ፣ ለሩዝ ብርያኒ ያዘጋጀሁት ሽንኩርት ይሄንን ይመስላል። በረጃጅሙ ነው የቆረጥኩትኝ ማለት ነው። አሁን ዘይት ውስጥ ነው ያለው። ዘይት ውስጥ ብራውን እስከሚሆንልን ድረስ እንጠብሰዋለን ማለት ነው። ከጠበስን በኋላ እንገናኛለን። ብራውን ሲመስል መልኩ ጣበሽ ጨርሻለሁ። እዚህ ጋር እንደዚህ ትንሽ የባዶ ድስት ላይ ዘይት ጨምሬ አግያለሁኝ። አሁን ቅድም ያዋህድኩትኝን ዶሮ ማለት ነው። እዚህ የቀስ ብዬ እንዳይፈናጠርብኝ እጨምራለሁ። ጨምራለሁ ማለት ነው። አሁን ነው ጥብስ ማለት አለበት። እዚህ በራሱ ማለት ነው። ይሄን ይመስላል ማለት ነው። ያው እንዲዋሃድ በደንብ ቅመሙን እንዲወስድልን እሳቱን ዝግ አድርገን መጥበስ አለብን ማለት ነው። ጥብስ ብሎ በደንብ መጥራራት አለበት። እዛ መልሰን እንገናኛለን ማለት ነው። ደም የጨመርኩት ትንሽ ከተንተከተከልኝ በኋላ የድንብላል ቅጠል እና 1 ቲማቲም በ4 ማዕዘን የተቆረጠ እንዲህ ጨምርበታለሁ ማለት ነው። ያው እንደዚህ የሚያምር ከለር አለው። አሁን ደግሞ ያዘጋጀነውን የጠበስኩትን ሽንኩርት እጨምራለሁ ማለት ነው።
በዚህ መልኩ በአማረ ሁኔታ እንትን ያለውኝ ሌቱ ይሄንን ይመስላል። የጠበስኩትን ሽንኩርት ደግሞ ጨምርበታለሁ ማለት ነው። ግማሹን ነው የምጨምረው፣ ግማሹን ደግሞ በኋላ ላይ ጨምራለሁ። ሩዙን በሚጨምር ሰዓት ማለት ነው። ግማሹን ነው የምጨምረው፣ ግማሹን ጨምራለሁ። ቆንጆ ደስ የሚል ሩዝ ብሪያኒ ነው። ሌቱ ይሄንን ይመስላል ማለት ነው። ትንሽ ከበሰለ በኋላ መልሰን እንገናኛለን። እንደዚህ በስሎልኛል ማለት ነው። በሚያምር መልኩ ብስል ብሏል። ጥቁር ሎሚ ጨምሬበታለሁ። እጅግ በጣም አሪፍ ነው የሚሆነው። ጥቁር ሎሚ ጨምሬበታለሁ ማለት ነው። ወደ 4 እንዲሆን ጥቁር ሎሚ ጨምሬበታለሁ። በዚህ መልኩ በስሏል ማለት ነው። አሁን ለሩዜ ውሃ ጥጃለሁ። እዚህ ጋር ትንሽዬ ዘይት ጨምሬበታለሁ፣ ጨው ጨምሬበታለሁ እና ይሄ ሲፈላ ሩዜን እጨምራለሁ ማለት ነው። አንድ 3-4 ፍሬ የሄል ጨምርበታለሁ እዚህ ውስጥ። ውሃዬ በዚህ መልኩ ፈልቷል። ቃሪያና እንትን ጨምሬበታለሁ፣ ሄል ማለት ነው። ይታያል። አጥቤ ያዘጋጀሁት ሩዝ አለ። ይሄንን ይመስላል። ሮዙ አጥቤ እንዲያዘጋጅቻለሁ በማጣሪያ ላይ አሁን እንዲንጠፈጠፍልኝ ቀጥታ ወደ ውስጥ ጨምረዋለሁ ማለት ነው። በዚህ መልኩ ሩዝን ጨምራለሁ። ብዙ መብሰል የለበትም፣ ለጥብስ ያዝ ማድረግ አለበት ማለት ነው። ግማሹን ያቆላለሁትን ግማሹን ቀንሻለሁ ማለት ነው። አሁን ግን የምጨምረው ሩዙን እኔ ቀቅዬ አስተካክያለሁ። ምንድነው ቅዝበራ ቅጠል ጨምሬበታለሁ ማለት ነው። እንደዚህ አይነት ሆኗል ማለት ነው። አሁን እዚህ ውስጥ ጨምራለሁ። ጨምሬ አስተካክዬ እመለሳለሁ። ከታች ዶሮውን ጨምሬያለሁ። አሁን ደግሞ ማለት ነው ሩዝ ከጨመርኩ በኋላ ግማሹን ዶሮ ጨምሬያለሁ። የቅዝበራ ቅጠልና ሽንኩርቱ የተጠበሰውን ጨምሬያለሁ። መልሼ ደግሞ ሩዝ አለብሰዋለሁ ማለት ነው። እንደዚህ ያልሻለው ሩዝ በዚህ መልኩ ሩዜን ጨምሬ አዘጋጅቻለሁ ማለት ነው። አሁን በትንሽ ለ20 ደቂቃ የሚሆን እሳታችንን ቅንስ አድርገን ኦቨን ላይ ነው ያለው። አሁን ውስጡ ያለውን የጨመሩን ያቁላላውን ጣዕሙ እስከሚይዝልን ለ20 ደቂቃ እሳታችንን ቅንስ አድርገን እሳቱ ላይ እናቆየዋለን ማለት ነው። ክብ እናድርገን እዛ ያው ክድን አድርገዋለሁ። በቃ በኋላ ላይ እንገናኛለን ማለት ነው። ሳቀርብ በዚህ መልኩ አቅርቤያለሁ ጨርሻለሁ ማለት ነው። በዚህ በሚያምር መልኩ እንዲያምራል ሰራሁት ብሪያኒ። ከወደዳችሁት ላይክ፣ ኮሜንት አድርጉልኝ። ውድ ቤተሰቦቼ አስተያየት ስጡኝ።